አይታክ እኔ መጣልኝ አይደል መጣልሽ ወይኔ ምን አባቴ ላርግ ተመስገን ደግሞ እሷን ይዘህ መጣህ አይደል ቤቢ ያይሽ ትርፌ ማለት እናቴ ማለት ነው ትርፍዬ እንዴት መጠርጠሩስ ደው አምጣታችሁ ካልቀረት ነው ምን ነበረበት እኮ ነው ያዘገየኝ እኔ እንደውም ከሳምንታት በፊት ነበር ቀድመን እንድንመጣ የፈለኩት ለኒው ይር በባቡር ካሜራ ለአዲስ ዓመት ማለት እኮ ነው ኦኬ በጣም ብላችሁ በባቡር ያልሽ መሰለኝ እንደነዚህ ያሉ ዓመት ባሎችን እኮ ነው ውጪ ስንኖር በጣም ሚስም እናደርጋት አንተ ለንጂ እኮ supposed to be here like 2 weeks ago I know baby but what we going to do we already here right I know but remember ስነግርክ it's all your fault she I'm sorry Nifka demo trust me we going to have a great time with my family okay no I'm going to have a good time but we missed the holidays I'm sorry Nifka bergen good okay anyways ግን አታስቆጨኝ በቃ አንተ አታስቆጫት በቃ አይዞሽ አይቆጭሽም ዛሬ ነው ፌሽታሉ በጣም ይጣጣል ነው ዛሬ ነው እሺ እንዴት ናችሁ ጋይስ what's up mommy what's up በቃ እኔ ከመጣው ብርቱካን መስልሽልኝ እኮ ማሚ ስለመጣ እኔ ስለመጣ ቤቢ እንዳይሰሙዋ ቤቢ እንግዲህ አደራሽ ከማሚ ጋር በደንብ ተጫውጪ ማም አደራሽ ጉረኛ አይ ማሚ የገባሽ እኮ ነሽ እሺ እኔ ቆንጆ ቤተሰቦቼ የት ነው ያሉት አልሽኝ ባህር ዳር አሃ ሶ መቼ ለመሄድ አሰብሽ እንዴ ማሚ መቼ ነው የምንሄደው ማለትሽ ነው እንዴ ከእንዳልኬ ጋር አብራችሁ ልትሄዱ ነው እንዴ ልታስተዋውቂው እንዴ ሁላችንም ነን እንጂ አብረን የምንሄደው አንቺም አባቢ ማፊ ይቤ ቢሪስ አክስትሽ እዚህ ናቸው እንዴ አክስቴ ትርፌ ናት እንጂ የእንዳልክ አክስት አይደለች አንተ ቁርጥ ይበልልሽ ወይስ እንደውስ እከም ሻሼም ሁሉም የተመቸው ሁላ መሄድ ይችላል ጥሩ ነበር ቤቢዬ ግን ይኸውልሽ ርስትዬ ማፊ ይቤ አሁን ደግሞ ሻሼ ሁሉም ተማሪዎች ናቸው እከም ግቢ ይጠብቃል እኔም በጣም ብዙ ስራ አለብኝ መስሪያ ቤት እንዴ ማሚ አንቺማ በፍጹም አትቀሪ ወይ አሁን ቀድመሽ አስፈቅጂ ወይ ደግሞ ኮልሲክ እናደርጋለን እስኪ እግዚአብሔር ያውቃል ትርፍዬም ብትሆን ትሄዳለች ማ ትርፍዬ ይመቸኛል ይሄዳለሁ እንደው ትያሁን እንደው አክስቴ እያለች ስቀር እንደው ቅር አይላትም እንዴ ሌላው ቢቀር ማነሽ የኔ ልጅ መቼም ቤታችሁ ሙሉ ነው አይ ሙሉ አይደለም ባህር ዳር ነው እንደምን ይሰለኛል ሙሉ ስላት ሀገር ያልኳት መሰላት እንደዘሩ ሞላ ቤት ሙሉ ነው ወይ ማለቴ ነው እንዳዛለች ወልዱ ማለቴ ነው ትዬ ወይ ትርፍዬ እንደው አንቺ የምትጠይቂው ጥያቄ ኦኬ ሙሉ ማለት ብዙ ክፍሎች አሉት ማለትሽ ነው ልጆች እኔ ክፍል ምን ያደርግልኛል ለምን አስራችንም እንደ እንጀራ ተደራርበን አንዘረጋም ታዲያ ሙሉ ማለት ኦኬ ብዙ ቃል አለበት ወይ ቤቢ ታዩ ቤቢ የነገር ወዲህ ነው አይ ቤቢ ፍሬ ከርስኪ ነሽ ለካ እኔ እናንተ ቤት ዕቃ ቢደረደር ምን ያደርግልኛል ፎቶግራፍ አልነሳበት ታዲያ ቆይ ሙሉ ስትይ ምን ለማለት ፈልገሽ ነው ምግብ ኋላ ጋር ትሄጂ ሆዴ ቢንጫጬ ማናለላለሁ በእንዳል ክላስም አይዞሽ ትርፍዬ ብቻ አንቺ ለመሄድ ያብቃሽ እንጂ ምንም ችግር የለም የቤቢዬ ቤተሰቦች በዚህ አይታሙም ማለት አዎ ሁሉም ነገር ቆጣጥረው ገና ከዚህ ሳትነሽ መኪና ውስጥ ሁሉ የሚበላ አድርገው ነው የሚልኩልሽ መኪና ውስጥ ታዲያስ አዎ በደንብ ጎሽ ትዬ ደግ ዘር እንደ ሞላ ኃይሌ ዘር አይነት ናቸው ደጎች ከደጎች ጋር ተገናኛቸው ታዲያ ወዴት ነው ትንሽ እንጀራ ልጨምር ማለት እንጀራ ላቀም አለፍ እንጂቻችሁን ታጠቡ ቡናውም ይጠጣ አንዳችንን ስንጠብቅ እኮ በረሃብ አለቀን በረሃብ ቃልሽ አይደል ትርፍዬ ውይ እኔ ኧረ ጠላትሽ እትዬ እኔ እንዴ Hey, how? You know,
ጊዜ መኝታ ክፍል ስትለኝ ነበር። ይኸውልህ ይሄ ነው እንግዲህ በጣም አሪፍ ነው። ይኸውልህ ምን ታደርግልኛለህ መሰለህ? መጋረጃው ከጥግ ይነሳና እዚህ ድረስ ማሉ ይከፈት አልጋውን ደግሞ እንደምናረግ ታውቂያለሽ ቤቢ? እዚህ ይሻላል። በቃ አልጋውን ይኸውልህ ጥግ ጋር እናደርገዋለን። ቤቢዬ ጥግ ጋር ትተኛለኛለች፣ እኔ በዚህ በኩል ፕሮቴክት አደርግሻለሁ። that's it baby። ቀንዱን ተውና ላይ ከወንድሞች ጋር ብትሆን አይሻልህም? ማነሽ አንቺ ቤቢ ላይ ሴቶቹ ክፍል ብትሆኝ ነው የሚሻልሽ። ከነሱ ጋር ትጫወቻለሽ፣ ከነሱ ጋር ትሆኛለሽ። እንደሱ ነው የሚሻለው። እንዴ ቤቢ አባቢ ለምንድን ነው ከወንድሞች ጋር ትሆናለህ የምትለኝ? እዚህ ብቻህን ከምትሆን ብዬ ነዋ። ቤቢ ያለችልኝ አይደል? እንዴ ምን ችግር አለ? አረ አንተና ቤቢ አንድ ክፍል ልትሆኑ ማለት እውነቱን ይዘው ወጣ ሞቼ ነው ቆሜ ንገረኝ። ሞቻለሁ። ቆይ ምንድን ነው ችግሩ አባቢ? ምንድን ነው ችግሩ? እንዴት ነው? ምን ችግር አለው? ለምን ችግር የለውም። ስማ ንገረኝ፣ ቤቢ ማለት አንተ ጓደኛ ወይም እጮኛ እንጂ ሚስት አይደለችም። ሚስት ናት ካልክ ደግሞ አምጣ መረጃ አሳየኝ፣ አለበለዚያ this is not America. I know Abba, I understand, but we still need some time together. You need some time together. ትቀልዳለህ እንዴ አንተ? ያለው እኮ ኢትዮጵያ ነው። የምትዳኘውም የምትተዳደረውም በኢትዮጵያ ባህል፣ ደንብ፣ ወግ መሰረት ነው። ባለፈው የሆነውን ነግሬሃለሁ አይደለም እንዴ? እኔ ምንም ትዝ አይለኝም አባቢ። አንተ እንዴት አድርጎ ትዝ ይልሃል? እንዴት አድርጎ ትዝ ይልሃል? ትዝ አይልህም። ሊልህም አይችልም። ይኸውልህ ልጁ ከዛ ከአሜሪካን ከእናንተ ጋር ነው የመጣው አሉ። እኛ እናውቀዋለን። አወቃችሁት አላወቃችሁት ምን ጥቅም አለው? ጥቅም እኮ የለውም። አይጠቅምም ማወቃችሁና አለማወቃችሁ። ቤቢ አቤት አባቢ። ቤቢ ሾ አቤት አባቢ። ቤቢ ሻ አቤት አባቢ። ኧረ እባክሽ ዝም በይ፣ ልናገርበት ዝም በይ። በኋላ ከዛ ይመጣና እዚህ አንዷን ያጫል። አብረው አልመጡም ማለት ነው። አብረው መጡ አልመጡም ምን አገባኝ? ምንድን ነው የምትለው ይቺ? አንቺ ቤቢ እዛ አሜሪካ አንገርግበሽ ጨረስሽ። እዚህ መጥተሽ ደግሞ ልታነፈኝ ነው እንዴ? ምንድን ነው አንቺ? እንጂ ይኸው ቤቢ አቤት አባቢ። በኋላ የልጅቷ ወላጆች ነገ ልጃችን አሜሪካን መሄዱ አይቀርም፣ ለእኛም ታሳልፍልናለች፣ ጥሩ አማች አገኘን ብለው አልጋቸውን ለልጃቸውና ለጮኛዋ ለቀው እነሱ መሬት ሲተኙ ይቀርባሉ። እዚህ ነው እንግዳ ተቀባይነት ማለት? አረ ጉንዳን ይውረሳቸው። ይሄ ነው እንግዳ ተቀባይነት? ይሄ እንግዳ ተቀባይነት አይደለም። እንዲህ አይነቱ ነገር፣ እንዲህ አይነቱ ጸያፍ ድርጊት ኢትዮጵያዊ ባህልን የናቀ የእናትና የአባት ክብርን ያዋረደ ክፉ ነገር ነው። ክፉ ስራ በእውነት። ይሄ ደግሞ በእኔ በዛሩ ሞላ ቤት አይደረግም። በሚገባ አባቢ በአንተ ሀሳብ ተስማምቻለሁ። ቤቢ አም ሶሪ እኔ ፍቅር። ለራስ ማዘን ትችላለህ። አዘናችሁም አስተዛዘናችሁም ተዛዘናችሁም የራሳችሁ ጉዳይ ነው። በቃ ይኸው። ቤቢ ቦርሳዬን አምጣልኝ። ሹር አልገጭ ተነስ አንተ እንዴ ቤቢ እባክሽ ይሄን ነገር አስቀድሜ ነግሬሻለሁ። ሂጂና ራስሽ አምጪ እባክሽ። ይሄ ልመና ነው፣ ያኛው ግን ውሳኔ ነው። እኔ አሜሪካን ሀገር ሄድኩት ለትምህርት ነው። ጓበዝ ልክ እንደኔ ማለት እኮ ነው። አንቺ አታፍሪም? እንኳን አሜሪካን ሀገር መሄድ አሜሪካን የቱ ጋር እንዳለች እንኳን ታውቂያለሽ? መቼ አሜሪካ መሄድ አልኩሽ? ወጣይ አይ ቲንክ እሷ ለማለት የፈለገችው ከሀገር የወጣሁት ለትምህርት ነው ለማለት ነው አይደል? ለማንኛውም ለመገሰጽም ለመታዘብም እንዲመች እንስማት። ሻሺ ለትምህርት ነው ከሀገርሽ የወጣሽው እንዴ? ይሄው አሁን ገባ አይደል እንዴ? ቤቢ ለማንኛውም ግን አሁን እየተማርሽ ነው አይደል? ቆስ እኔም እኮ እየተማርኩ ነው። ሚስቴር ነው ትምህርት የጀመርሽው? አይደለም ተመንገዱ በታች ያለው ትምህርት ቤት ነው የጀመርኩት። እኮ እንደዛ ለማለት ፈልጋለሁ። እሷ ልትልሽ የፈለገችው በዚህ አመት ነው ወይ ትምህርትሽን የጀመርሽው ነው። አውቃለሁ እባክሽ። ስንተኛ ክፍል ነሽ? እንደው ቤቢ የሰይጣን ጆሮ ይደፈንና እኔ በጆሮሽ ልንገርሽ። ነይ ታዲያ ስድስተኛ ክፍል ሚስጥር ነው እንዴ? ሚስጥር ሳይሆን ብርቅ
ሻሺ ሁላችንም እኮ ስድስተኛ ክፍል አልፈን እኮ ነው እዚህ የደረስነው። እለፉታ ያለታችሁትስ እንደሆነ እኔ ደግሞ ይሄ ዕጣ ክፍል አይደለም። ይሄ ደግሞ ተዘራችንም ነው። ወንድሜ ከስድስተኛ ወደቀ ይኸው ተዛሬ አልተነሳ። ስድስተኛ ክፍል አልኩሽ ወጣይ ከስድስተኛ ደረጃ ወደቀ። ቢሆንም ግን እኮ ጥሩ ጀምረሻል። በርቺሽ። ተንግዲህማ በረታለሁ። እኔ ብልሽ ቢሆን 3-4ቱን አንጥፊያቸው ልብስ አልኩ። 3-4ቱን ማንና ማንን ያነጠፍሽው? አይወልሽ ቤቢ ይቺ ዘመዳቸው ነኝ የምትለው ዝምድና እንኳን እንደሌላት አሳምር ያረጋግጫለሁ። እሷ ማለት የእውቀት ባዳ ናት። እሷን አላነጠፍኳትም። አንድ በይ እንግዲህ አንድ። ይሄ ደግሞ ዘበኛ እሱ ትምህርት በዞረበት አልዞረም። ፊደል ማለት ለሱ የማይዘለል ግንብ ማለት ነው። እሱንስ አላነጠፍኩትም። ሁለት በይ እንግዲህ ሁለት። ሌላ ደግሞ እኔ ገጠር ያሉት አጎታቸው ታቻቸውም ቢሆን እኔ እሻላለሁ። 3 በይ እንግዲህ እሺ 3 እንደምንም ብለሽ ሞልተሻል እንበል። አራተኛውስ ምን ማለት ነው? እንደምንም ማለት እንዴ እናንተ ስድስተኛን ለማለፍ የወጣችሁትና የወረዳችሁትን ለምን ትረሳላችሁ? በቃ እነሱን ታያቸውና ለኔ አራተኛው ንገሪኝ። አራተኛውማ በቅርቡ የተቀላቀለው በዛብህ ነው። በዚህ ነው አንጥፌዋለሁ የምትይው ሻሼ? አሳምሬ ነው። አንቺ እኮ ስድስተኛ ክፍል ነሽ፣ እሱ ደግሞ 10ኛ ይበልጥሻል እኮ። ወደቀ እኮ አበቃ። ቢሆንም ግን ከአንቺ 4 ክፍል ከፍ ብሎ ነው ያቋረጠው። ያውልሽ ቤቢ ተሞት አንበሳ የቆመ ውሻ ይሻላል። ምን አልሽ? እሱን ታያቸው አዳማቂዎች ናቸው። አንቺ ግን የተረት አማሪካ ተሌለ እዚህ ተምረሽ ብትሄጂ ይሻልሻል። ማነሽ ሻሼ? የሰል So baby, are you comfortable here? ማፊ እስቲ ትንሽ ይጠጋቢላት። ትንሽ ይጠጋቢላት። ወደዚህ ከተጋቢ። Thank you. ልክ እንደሱ ነው። I'm sorry ንፍቀ ኧረ ፕሊዝ ተጋቢ። አንቺ ቆይ ወደዚህ ምን አስመጣሽ? ትንሽ እስቲ እንደሱ ነው። በቃ እንዳትነቃነቅ። I'm sorry ንፍቀ እባካችሁ ትንሽ ምን ዘሩ ቀለጠ። አንተ ተነስ። ማራኩ ደግሞ አባቡ ተነስ ብያለሁ። ሰዓት እላፊ ሴቶች ዶርም ውስጥ ምን ትሰራለህ? እነሱ እህቶቼ፣ እሷ ደግሞ ገርልፍሬንድ ያለች ምን ችግር አለ? እሷ አይደለም ችግሩ። ሰዓት እላፊ ጓደኛ ክፍል መገኘት። ተነስ። አንተ ዓላማህ ምንድን ነው? ተነስ እኮ ነው የምልህ። ይኸውልህ እንዳልክ ቀን ታገኛታለህ፣ ማታ ማታ ደግሞ ክፍል ሆነ ሚስኮል ታደርግላታለህ ነው። ከፈለክ ደግሞ ኮልሚ ባክ ትልክላታለህ አይደል አባቢ? ምን ይመሳሰላሉ እነዚህ ደግሞ? አባቢ እውነት ትክክለኛ የሰው መብት መንካት ነው። ተነስ እናውጣ ነው እኮ የምልህ። ስለዚህ አሜሪካን እያለን ምንድን ነው ያልኩሽ? እንዳልክን ቤቢ ቲዩና ዋ አላልኩሽም? አሁንም ዋ ተረሳተ ነው። እኔ ምንሽ ቤቢ አሜሪካን ትምህርት ብቻ ነው ወይስ ትሰሪያለሽ? እስኪ ትንሽ ልረፍበት፣ ደክሞኛል። ትንሽ ያላስቸግረው እንዴ? እማራለሁ እሰራለሁ፣ ወይም ደግሞ እማራለሁ ስራ ግን አልሰራም ማለት። አባቢ ነው የሚያቋምቻታችሁ። ትንሽ ልረፍበት። ማናት ትረፊያለሽ? ጥያቄው እኮ ትማሪያለሽ ወይስ ትሰሪያለሽ ወይ ነው። እሺ እማራለሁ እሰራለሁ። በቃ አይ ቤቢ ታዲያለሽ አልኩኝ እኮ እንዴ ትንሽ ልረፍበት። ምንድነው የምትሰሪው? አባቢ አንተ አባቢ
አሜሪካን ሀገር ምንድነው የምትሰሪው ተብሎ አይጠየቅም። እሺ ለምን ትንሽ ልራፍበት ቺቺ ያማታል እንዴ? ለምንድነው የምትሰሪው ተብሎ የማይጠየቀው? በቃ ማንም ሰው የተገኘውን ስራ ስለሚሰራ ነው። ስራ ይሁን እንጂ ምርጫ የሚባል ነገር የለም። ደግሞ ልንገራችሁ እነዚህ ልጆች ያስለፈልፉኛል እንዴ አባቢ አይሰማም። እሺ በቃ ዝም በይ በቃሽ። ካሁን በኋላ አረብሽሽም ዝም ብለሽ ተኛ እንጂ። ምንድነው የምትሰሪው ተብሎ ጠየቀኝ። አዎ እሺ ምንድነው የምትማሪው ብሎ መጠየቅ ችግር የለውም ማለት? እሱ ምንም ችግር የለውም። የምማረው ነው ያባባ ማሚ በይ ማቲ ማለት የምታጠኙ አሁን 3ኛ ዓመት ነሽ አይደል? ርስቴ 9ኛ ክፍል ነሽ አይደል? አባቢ ማሚ እንዳልክ ለምንድን ነው የምትጠሯቸው? እንረፍበት እንተኛበት አባቢ ትምሮ ወላጅ አምጣ ተብያለሁ። አትጂ እንዴ እሱ ወንድም ነው እንጂ ወላጅ ነው እንዴ? ወላጅ ተናግረሙታል። ታላቅ ወንድም ማለት ምን ማለት ነው? ያው አባት ማለት ነው። በቃ ልክ አንተ ለበዛ ወላጅ እንደሆንክለት ማለት ነው። ታዲያ አለስከው ጎበዝ እኮ ነህ። ይቤ ለኔ እንዳባት ካልከ ፊት ያስታውቃል። ካልከ በቃ ወንድ ነው ካለ እንዳልከ ተንከባክቤ ተጨንቄ 10ኛ ክፍል ባደረስ እንዴ እሱ እየወደቀ እኔ እየደገፍኩ እሱ እየወደቀ እኔ እየደገፍኩ 10ኛ ክፍል ደረስ። ከዛ 10ኛ ክፍል ስትደርስ ተወኝ ከዚህ በኋላ አድጊያለሁ በስያለሁ በእንግሊዘኛ ማቹር ዶኛለሁ ተወኝ ስትለኝ ብተዋርን እንዴ አይወድቁ አወዳደቅ 1.8 አምጥታ ዘጭ አልከው። ሰልማን ወይ ሻሩክ አድቤ ሰልማን ሻሩክ ካርቲካ ቆይ ያለው ስቶሪ ቆይ እሺ ለዛሬው ነገር አድርጊያለሁ ምናምን ከምትል በግልጽ ተናገር ማን ይሰጣል አይደል? በቃ አንተ ለኔ ልሰጠኝ ጭሱ የቃሳን ጭሱ አቤት አንቺ አሁን ለኔ በብር ሰተሽ ይሄን ምስኪን ዲያስፖራ በዶላር ልትፈልጭ አይፈለጥ። ዲያስፖራው ባናና ነው አይፈለጥም። ባናና ነው። እሺ ማንጎ እሺ ባናና ቋንደ በይ ወላጅ አምጣ ነው የተባልከው ወይስ ዛፍ ላይ ወጣ ነው የተባልከው? ኧረ ብሮ ዛፍ ላይ ምናምን መውጣት ኧረ ትቻት ብራው አይ እንደሱ ያደርግ ወድቃለሁ ብሎ ስለሚፈራ ዛፍ ላይ አይወጣም። ማድሪክ ከብዶሻል። ሻሩክ ኖ ሰልማን ሻሩክ ሰልማን ሀርቲ ይሄ ቤት አጠቃላይ ቦሊውድ ሆነ ማለት ስማ ለማንኛውም ምንድን ነው የፈለከው? አብላ ማን አብላ በታርቆት እንዴ? አብላ ማለት ነው በስፓኒሽኛ ተናገር ማለት ነው። እንግሊዘኛ ስፓኒሽኛ ከእንግሊዘኛ ስፓኒሽኛ ላይ ምን ታረጋለህ? አንዳንዶች እንግሊዘኛ መንገድ ሆኖባቸዋል። አንተ ስፓኒሽኛ ላይ ሄደብህ ጋያቴ ደገም በቃ ብሎ ያው አንቺ ዩኒቨርሲቲ ላይፍ ምናምን ተባለን ይወለ በደንብ በቃ አስተማሪዎቹ ደግሞ ገጌ ነው የመጪ ገጌ ናቸው። ለኮፒ አምጣ ወይም ደግሞ ወላጅ አምጣ ነው የሚሉት። ያንተ መምጣት ሰምተው እኮ ታላቅ ወንድሙ መጥቷል አባቱ መጥቷል ብለው ማለት ነው። አንተ ደግሞ ከአሜሪካ እዚህ ድረስ መጥተህ እኔ ወላጁ ናት አዋልክ
በቃ ለኩ አንድ ሺህ ገጽ ይሄ ገጽ አይደለም ብር ነው ብር የትምህርት ቤቱ እንዳለ ኮፒ የምታረገው አንተ ነህ እንዴ ተሬዛ በማታውቀው ነገር ዝም ብለህ ጥልቅ አትበልሽ የርኩዝ ኧረ በዚህ አንቺ በእናትሽ 10ኛ ክፍል ላይ ጠሽ ብለሽ ስለ ዩኒቨርሲቲ በዚህ ዘሩ ይሙት ጋያቴ ኧረ ሜሞሪ ታራጂቢ 64 አደስ በዚህ አንቺም ሴባ አረ ምን ያደርግልኛል ዘዋይቤ አይ ነው ወላጅ አምጣን ለማትባል አውቃለሁ እራሱ ወላጅ ነው እሺ ግን የፈለካትን ነገር አውቃታለሁ ያው ገዛለሁ ይመጭሽ ወንድም ማለት እንዲህ ነው ጋሽ መከታ አለኝታ እንዴ ቻፓስ ተበቀ ቻፕስቲክ ዘሩ ይሙት ጋያቲ ከደከ ማለት እርሶ ነው ነኝ ወንኩስ እንደው ምን ይጠበስ እርሶም ብሎ እስከደከ ማንችሎት በብልጣትም በጉልበትም ስሜን አትሸራርፊ አንቺ ምን ትላለች እቺ እንደ ሞላልተሽ ጥሪ ከወንድ በላይ አበጀበይ አፍርክተሽ አበጀበይ አንቺ አረቆይ ከዘደው ጉደኛ ስም ያቺ 20 ብር ያስበላችኝ ሀገር የእናንተ ሀገር አምጭልኝ ማስዋ አሜሪካ ድረስ እንደው በቃ ባለዝና ታዋቂ የታወቀ ሆኗል በእኛ በጣም እኮ የታወቀ ሳይሆን የተናቀ አባቢ ራሱ የእርሶን ስም ለመጥራት ስንት ጊዜ ይነሳና ይወድቃል መሰሎት ታስር ነው የምን አስር ያው ታስር ነው ወደቀው በዚህ ወደቀው ታስር አይደለም ካንተ ጋር ማውራት መድረቅ ነው አትዳፈሪ እንዴ አንቱ ብለሽ ከፍታ አረግሽ በኋላ መልሰሽ አንተ ብለሽ ተዘቀዝቅኛለሽ እንዴ አምቶ ሶይ እንዴ ይቅርታ አድርጉልኝ አረ ይቅር የሚል ያው እዛው ይቅር ይበልሽ ዋናው ነገር ይሄን የደረቀ ሐረግ ስሞትን ከምጠራ ወደ ሀገሬና ወደ ቤተሰቦቼ ብመለስ ይሻለኛል ጥርግ በይ እብስ በይ እንዴ ባቄላ ቀራሉ እንዴ አንቺ እንደው ገና ከመምጣትሽ ልታምሽን ቆይ ደረቀ ሐረግ ያልሽው የኔን ስም ነው እንዴ አዎ የእርሶን ስም ነው አንቺ ነሽ ደረቅች ምን ትላለች እቺ ኮከሌ እንዴ አንቺ በሰላም ወደ ሀገርሽ ትመለሽ አይቻልሽም እንዴ እንዴት አልሽኝ አጤስሻለሁ እኔ ከእርሱ ጋር ምን አዳረቀኝ ላጎቴ ነግረውና እዚህ አስተኝተው እዛ ያደርጎታል አንዳች የሚያስር ነገር ይሰርሽ ምን ትላለች እቺ ደግሞ የቤተሰቡን ሚስጥር ማን ነው መጥቶ የዘባረቀልሽ አስረው ገነዘው ጣሉ ብሎ የቀባጠርልሽ ማን ነው በቃ ታስ አሁን ሄድበት ምን ለሞት ሄድ ነው ወደ ፈለኩበት ወደ ደስ ወዳለኝ ቦታ አሃ ቤት የዘሩ ሞላ ኃይለ ቤት መሆኑን አታውቂም እንዴ እና ይሆነስ እንደሆነ ኧረ ቆይ ወደዚህ ቤት ስትገቡ አልተመዘገባችሁም እንዴ የምትገባ ይኸው ነዋ አየሽ ቅንጭላት ውቀት ማጣት ማለት ይሄ ነው አየሽ አለበው እዚህ ቤት ማንንም ሰው ሲገባ ተመዝግቦ ኤክስኪውዝ ሚ ምን ያልከኝ ያለው ያልኩሽን አልኩሽ ተመዝግቦ በሚዛን ተለክቶ ልኬታው ታውቆ አይ ሲሪየስ ምን እየቀለድክ ነው ያሾፍክ ነው እኔ እንዴ ላንቃ እስኪ ቅድም እየተናገርኩት የምር ነው ብላ ታረጋግጣለች እንዴ ምን ትላለች እቺ የምሬን ነው ሚዛን ተመዝኖ ልኬታው ታውቆ ሲወጣም ተፈቅዶለት ሲገባም አስፈቅዶ ተፈትሾ ተመርምሮ ነው የሚወጣና የሚገባው ይጋር ቢኪርሚ እየቀለድክ እያሾፍክ ነው አልቀለድኩም አንቺ ምን ትላለች እቺ በማንም የማይደፈር ከላይ እንደወፍ የሚበር እንደ ቆቅ የነቃ ተኝቶ የነቃ ስርዓት የሚያስከብር ጥበቃ ያለበት ቤት መሆኑን አታውቂም አንዴ ከተኛ እንቅልፉ የሞት ጓደኛ ቢጎትቱት የማይሰማ አይጠቅም አይለማ ማ ቂል አይሉት ጅል እከደከ ይሉታል እንደማይረባ ይቆጥሩታል ማን ችሎት በብልጠት ሆነ በጉልበት ሁሌም ከወንድ በላይ እሱን ብሎ ሰው መሳይ አበጀ በከንቱ ጊዜውን ፈጀ ሲባል ነው ሰማሁ ጊዜውን ፈጀ አዎ ፈጀ እኔ አበጀ አበጀ ዘራ ምን አድርጌ ነው የምትለው?
ምንድነው የምትሉት? እንዴ ደግሞ ትገነፋለህ እንዴ? ምን ይላል ይሄ? ቆይ ባለፈው ያረክኝ እኔ ነኝ የማውቀው። ምንድነው ደግሞ ምን አረኩ ደግሞ ነው? በቃ ተባለ እኮ። ምንድነው በቃ ማለት ምን ማለት ነው? በቃ ተባለ እኮ። ዝም አይልም እንዴ? ምን ይላል ይሄ?